ኢትዮጵያ በርካታ የጦር መሳሪያዎችን በወርቅና መሬት ለውጣ ገዛች። የተባበሩት አረብ ኤሚሬት ወታደራዊ ቀጠናን በኢትዮጵያ ትገነባለች። ኢትዮጵያና ግብጽ በጅቡቲ ተፋጠዋል። ግብጽ በጅቡቲ ወደብ ልትገነባ ነው። በርካታ መጠን ያለው የውጭ ምንዛሬ ከኢትዮጵያ ሸሸ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን መረጃዎች ትሰማላችሁ። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ኢትዮጵያ በርካታ መጠን ያላቸው ድሮኖችንና ሌሎች የጦር መሳሪያዎችን በወርቅና በእርሻ መሬት ቀይራ ከተባበሩት አረብ ኤሚሬቶች ማስገባቷ ተነገረ። በተለይም በርካታ መጠን ያላቸው የጦር መሳሪያ ተሽከርካሪዎች ወደ ሀገሪቱ ሲገባ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ገጾች ሲዘዋወሩ በስፋት ታይቷል። የጦር መሳሪያዎቹ ግዢ ከቅርብ ጊዜ ወዲህ የፌዴራል መንግስት የትግራይ ክልልን ከሚያስተዳድረው ህወሓትና እንዲሁም በባህር በር ሳቢያ መካረር ውስጥ ከገባው የኤርትራ መንግስት ጋር ይደረጋሉ ተብሎ ለሚሰጋው ጦርነት ይውላል ተብሏል። ድሮንን ጨምሮ የከባድ መሳሪያ ተሽከርካሪዎቹ በገፍ እየገቡ ያሉትም ከተባበሩት አረብ ኤሚሬቶች እንደሆነም ሰምተናል። ኢትዮጵያ የጦር መሳሪያዎቹን እየገዛች ያለችውም በምትኩ ለተባበሩት አረብ ኤሚሬቶች የእርሻ መሬቶችን በገፍ እያቀረበችና ወርቅን በምላሹ እያቀረበች መሆኑም ተሰምቷል። በፈረንጆቹ አቆጣጠር ከ2018 ወዲህ ኢትዮጵያና የተባበሩት አረብ ኤሚሬቶች ያላቸው ግንኙነት በእጅጉ አድጓል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ከኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር ግለሰባዊ ግንኙነታቸው የበዛ መሆኑ ይነገራል። መሐመድ ቢን ዛይድም ለሀገራቸው የምግብ ዋስትና የሚሆን በርካታ የሚታረስ መሬት ያላቸውን ሀገራት በማሰስ ላይ ነበሩ። ይህን ተከትሎም ኤሊት አግሮ ፕሮጀክትስ የተባለ የተባበሩት አረብ ኤሚሬቶች ኩባንያ በኢትዮጵያ ስንዴን ለማምረት ሰፊ መሬቶችን እንደወሰደ ተነግሯል። የተባበሩት አረብ ኤሚሬቶች በግብርና ብቻም ሳይሆን በሆቴልና ሪዞርቶች ላይ ለመስራት ከኢትዮጵያ በርካታ መሬቶችን ማግኘቷ ይታወቃል። በተለይ በኦሮሚያ ክልል ቢሾፍቱ የኮሪደር ልማት በሚል በርካታ ነዋሪዎች የተፈናቀሉባቸው ሰፈሮች ለኤሚሬት ባለሀብቶች ተሰጥቷል። በዚህም ብቻ ሳያበቃ ኤሚሬቶች የኢትዮጵያን ወርቅ በአንደኝነት የምትረከብ ናት። ከሰሞኑ የወጡ ሪፖርቶች እንደሚያሳዩትም ኤሚሬት ከኢትዮጵያ የምትገዛ ወርቅ ከ1.3 ቶን ወደ 15 ቶን አድጓል። በምትኩም ኤሚሬት ለኢትዮጵያ መጠነ ሰፊ የሆኑ ወታደራዊ ምርቶችን ታቀርባለች። በቅርቡም በርካታ ሰው አልባ የጦር አውሮፕላን ወይንም ድሮኖችንና ተሽከርካሪዎችን ልካለች። ከ5 ዓመት በፊት በተደረገው የሰሜኑ ጦርነት ወቅትም የተባበሩት አረብ ኤሚሬት ከፍተኛ የሰው አልባ አውሮፕላኖችን ለፌዴራል መንግስት በማቅረብ ተሳትፋለች። ለዚህ ድጋፍም በ2 ወራት ውስጥ ብቻ 90 በረራዎች መደረጋቸው መዘገቡ ይታወሳል። የተባበሩት አረብ ኤሚሬቶች አብይ ወደ ስልጣን እንደመጡ 3 ቢሊዮን ዶላርን በመስጠት ሀገሪቱ በወቅቱ ለነበረባት የውጭ ምንዛሬ እጥረት መፍትሄ ሰጥታለች ይባላል። ሆኖም ከጊዜ በኋላ የውጭ ምንዛሬው በህዳሴው ግድብ ዙሪያ ከግብጽ ጋር ለሚደረግ ድርድር ኢትዮጵያን ለማባበል የዋለ ነው የሚሉ መረጃዎች ተሰምተዋል። የአብይና ቢን ዛይድ ግንኙነት ከጊዜ ወደ ጊዜ አድጎ አሁን ላይ የተባበሩት አረብ ኤሚሬቶች ኢትዮጵያ ውስጥ ወታደራዊ ማዕከል እንዲኖራትና ኢትዮጵያን ኤሚሬቶች የብሔራዊ ደህንነት አደጋ በሚያጋጥማቸው ሰዓት ወታደር እንድታቀርብላት የሚያደርጉ ስምምነቶች ላይ ደርሰዋል ይባላል። ግብጽ በጅቡቲ በኩል የኢትዮጵያን ሉዓላዊነት የሚጋፋ እንቅስቃሴ ጀመረች። ይህንንም ካይሮ በጅቡቲ አዲስ ወደብና የሎጂስቲክ ማዕከላትን በመገንባት እንቅስቃሴ ጀምራለች። ይህንንም ካይሮ በጅቡቲ አዲስ ወደብና የሎጂስቲክ ማዕከላትን በመገንባት እንቅስቃሴ ጀምረዋለች። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ ሲሆን በዚህም ግብጽ አዲስ የወደብና የሎጂስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስተር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅም ተነግሯል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስ
ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርት ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። ይህም የኢትዮጵያ ብሔራዊ ደህንነትን አደጋ ላይ የሚጥል ሊሆን እንደሚችል ይታመናል። ግብጽ በጅቡቲ የወደብ ኢንቨስትመንት ላይ መሰማራቷ ኢትዮጵያ የውጭ ገቢ ንግዷ መመላለሻ እንደመሆኑ ፈተና ይሆንባታል። የኢትዮጵያ ስትራቴጂካዊ የወጪ ገቢ የንግድ እንቅስቃሴዎች ለግብጽ የመጋለጥ እድላቸው ከፍተኛም ይሆናል። ነገሩም የኢትዮጵያ ዲፕሎማሲያዊ ድክመት ውጤት መሆኑ ይነሳል። ጅቡቲ ከዚህ ቀደም ወደብን በጅቡቲ እንድታለማ ተጠይቃ የነበረ ሲሆን ጉዳዩን በቸልታ አልፈዋለች። አሁን ደግሞ ግብጽ ይህንን እድል እየተጠቀመችበት ነው። አብይ አህመድ የዛሬ 2 ዓመት አካባቢ ለሶማሌላንድ የሀገርነት እውቅና ለመስጠት መነሳታቸውን ተከትሎ የተፈጠሩ ደካማ የዲፕሎማሲ ስራዎች ግብጽ ቀጠናውን እንድትቆጣጠር እድል ሰጥቷታል። የአሰብ ወደብን ለመያዝ የተሄደበት መንገድም ግብጽን ይበልጥ በአፍሪካ ቀንድ በኢትዮጵያ ላይ ብልጫን እንድትወስድ ያደረገ ነው። ባለፈው ሳምንት መጠኑ ያልተገለጸ በርካታ የውጭ ምንዛሬ ከኢትዮጵያ መሸሹ ተገልጿል። በሀገሪቱ ባለፈው ሳምንት የጥቁር ገበያ የምንዛሬ ምጣኔ ላይ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤም ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ እስያ ባለሀብቶች ለዶላር ያላቸው ከፍተኛ ፍላጎት መሆናቸውም ተነግሯል። በጥቁር ገበያውም የአንድ የአሜሪካ ዶላር 180 ብር ደርሶ ነበር። ይህ የምንዛሬ መጠን በመደበኛ ገበያ 1 ዶላር በአማካኝ በ153 ብር አካባቢ እየተመነዘረ ካለው ጋር ትልቅ ልዩነት አለው። የጥቁር ገበያው ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ መሆኑን ለካፒታል ጋዜጣ ተናግረዋል። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከእስያ የመጡ ባለሀብቶች ለውጭ ምንዛሬ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲንር ያደረገው ሌላኛው ዋና ምክንያት መሆኑ ተጠቁሟል። ኢትዮጵያ ከ193 ሀገሮች በድህነት 180ኛ ደረጃ መያዟ ተሰምቷል። 129.7 ሚሊዮን ህዝቦቿ ደግሞ ዝቅተኛ ገቢ ያላቸው መሆኑን የተነገረው የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች ከግማሽ ትሪሊዮን ብር በላይ ሊያስፈልገው እንደሚችል በውይይት ላይ በሚገኘው በድርጅቱ ስትራቴጂካዊ ረቂቅ ሰነድ ላይ ተመላክቷል። ሰነዱ እንዳስነበበው ኢትዮጵያ እንደ ኤሮፓያን አቆጣጠር ከ2018 ጀምሮ ባለፉት 7 ዓመታት ተደጋጋሚ ሰው ሰራሽና ተፈጥሯዊ ቀውሶችን አስተናግዳለች። ከነዚህም ድርቅ፣ ጎርፍ፣ የበረሃ አንበጣ፣ ግጭት፣ የኮሮና ቫይረስን የጠቀሰ ሲሆን እነዚህም ክስተቶች እያንዳንዱን ቤተሰብ ለከፍተኛ ችግር መዳረጋቸውን ገልጿል። በዚህም ምክንያት የኢኮኖሚ እድገት እንዲቀዛቀዝ፣ የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ ማድረጋቸው ተብራርቷል። ይህ የተመድ የዓለም ምግብ ፕሮግራም ረቂቅ ሰነድ ታዲያ ኢትዮጵያ ያለችበትን ሁኔታዎች በዚህ መልኩ ቢያስቀምጠውም ነገሩ በመንግስት በኩል ከሚነገረው ፍጹም ተቃራኒ ሆኖ ይስተዋላል። በሰነዱ አጋጠመው ተብለው የተገለጹት ተፈጥሯዊና ሰው ሰራሽ አደጋዎች እንዳሉ ሆነው ዜጎች የገቡበት ችግር የኢኮኖሚ እድገት መቀዛቀዝ፣ የድህነት
የድህነት መስፋፋትና መንግስታዊ አገልግሎት አለመዳረስ የሚሉት ግን የብልጽግና መንግስት ባለፉት 7 እና 8 የለውጥ ዓመታት አስመዝግቤያለሁ ብሎ ከሚገልጸው ጋር የተራራቀ ነው። ብልጽግና ምንም እንኳን የዜጎች ህይወት በከፍተኛ ደረጃ ተሻሽሏል፣ ዓለምን ያስደነቀ ተአምር የሆነ የኢኮኖሚ እድገት ተመዝግቧል፣ ድህነት ምጣኔ አሽቆልቁሏል፣ የመንግስት አገልግሎት ዲጂታል ሆኖ ዘምኗል ብሎ በመገናኛ ብዙሃኖቹ ቢገልጽም ይህ ግን ከተመዱ የፋኦ ረቂቅ ጋራ አራምባና ቆቦ ሆኖ ነው የተገኘው። ከኢትዮ ፍሮንት የያዝናቸው ጉዳዮች እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።